ሄኖክ አንተ ላይ ምንም ነገር አልነበረኝም ነበር፣ ግን ስራህ እንዳልተው እያደረገ ነው ይላል። አማን ማለት ያቶ በላይ ቀኝ እጅ ጠባቂ የነበረው ነው። ቤትም እንግዲህ የውሸት የተጋባችው ሄኖክ ቆይኔ አልገባኝም፣ እውነቱን ንገረኝ፣ ከኔ ፍቅር ይዞሃል ብላ ጥያቄ ታቀርብለት። እንግዲህ አማን በእስር ቤት ሰንብቶ ነበረ። ምክንያቱም የአቶ በላይ ጠባቂ እንደመሆኑ አንጻር አቶ በላይን ማን እንደገደለውና ምን ሆኖ ሞቶ እንደተገኘ ከሱ መረጃ እናገኛለን በማለት ፖሊስ አስሮት ሰንብተው ነበረ። ሆኖም ግን አሁን ፖሊስ ባደረገው አማንን ማሰር መፍትሄ እንደሌለውና አማንን ለቆ ክትትል ማድረግ ማቤት ይገባል፣ ተማስጋ ይገናኛል፣ እያንዳንዱ እርምጃውና እያንዳንዱ ስራውን እንዲከታተልለት ካደረገ በኋላ ፖሊስ አማንን ለቆታል። አማን ደግሞ ይህንን ነገር አያውቅም። ከፖሊስ ጣቢያ ተለቆ የመጣው እነ ቤቲ ጋ ነው። በሌላ በኩል ቤቲም ያቶ በላይ ሰራተኛና ቀኝ እጅ እንደነበረች ፖሊስ ስለሚያውቅ እንደዚሁም ደግሞ እንግዲህ ቤቲንም ፖሊስ አንዴም ሁለቴም ለጥያቄ አቅርቧታል። እሷ ላይም ጠበቅ ያለ ጥያቄ እያሳደረባት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ በአሁኑ ሰዓት አማንም ወደ ቤቲ ጋር ከመጣ በኋላ አማንና ቤቲ ባላቸው ነገር ሄኖክም ደግሞ የውሻሸት የተጋቡት ቤቲና ሄኖክ በአሁኑ ሰዓት አማን ወደዛ ቤት ውስጥ ሲመጣ ሄኖክዬ ደግሞ በቅናት ጨስ ብሏል። በዚህም እንግዲህ ቤቲ ሄኖክ አልገባኝም፣ አንተ እኔን ታፈቅረኛለህ ወይ? በፍቅር ትወደኛለህ ወይ? እስቲ እውነቱን ንገረኝ ብላ ጥያቄ ታቀርብለታለች። ሄኖክም ለጊዜው ጸጥ በማለት እንግዲህ ግራ በተጋባ ስሜት ውስጥ ሆኖ ዝም ብሎ አልፏታል። እንግዲህ ቤቲ አገር ሰላም ብላ ቤቷን ቆልፋ ቤት ውስጥ ቁጭ ብላ ነበር። በሩ ተንኳኳ። ቆይ ማን ነው? ሄኖክ እንደው ቁልፍ አለው። ማን ነው በዚህ ሰዓት የሚያቆረቁረው? መርማሪ ጆን ይሆን? እሱስ ቢሆን ምን ይሰራ እኔ ጋ ይመጣል? አማን ነኝ ካላት በኋላ ቤቲም ትከፍትለታለች። ትደነግጣለች። አማን ቆይ አንተ ዝህ እንዴት መጣ ትለዋለች። አርግ መታ ቆይ አንተ አብዳሃል ወይ? እንዴት ትመጣለህ? ትዝ ድረስ ትመጣለህ ትለዋለች። አማንም እስቲ መጀመሪያ ድምጥሽን ቀንጋ መሰልሽ ተኔ ጋ አይደለው የምታወሪው? እኔ እኮ ደግሞ አጠገብሽ ነኝ ይላል። ጭራሽ ድምፅሽን ቀንሽ፣ ያለሁ እኮ እኔ ቤት ነው ትላለች ቤቲ። ቆይ ትናንትና በፖሊስ ተይዘሃል ነበር እና ብያዝስ ዛሬ መጣሁ ቤትሽ ይላታል። እና አምልጠ ነው ወይ ትለዋለች። አማንም አላመለስ ነው የወጣሁት እንጂ አምልጭ አይደለም። ባድዋስ ያ መርማሪ ጆን የሚባል ሰውዬ እየተጫወተብኝ ይመስለኛል ይላል አማን። በዋስ ተወጣ ወደ ቤት አከድም ወይ? እኔ ምን ታደርጋለህ ትለዋለች። እየተጫወተብኝ ነው፣ ልክ አይጥ በድመት ድመት በአይጥ እንደምትጫወት ከመብላቷ በፊት እንደምትጫወትባት እየተጫወተብኝ ነው ይላታል። እና ሀደ በዋስ ወጥተህ እኔ ምን ልትሰራ ትመጣለህ? እቤት አከድም ነብነቲም ቆይ ዋናው ጥያቄ ይህንን ቤት እንዴት ልታቀው ቻልስ ነገረ ትለዋለች። አማች ለምንድን ነው የማላቀው? ለምን ሳለቀውም ባክሽ አትርሺ፣ በመሀላችን ያለውን ነገር እኮ መቼም ማርሳው ይላል። እንደዚህ እኮ ደፍረስ ስታወራ እኔን ለወራቶች ሳይሆን ለአመታት የምታውቀኝ ትመስላለህ እኮ። እንደዚህ ደፍረስ በቃሽ፣ ለእኔ አንቺ መከታተል እኮ ከባድ ነገር አይደለም ይላታል። እኔና አንተ አሁን ስላለፈው ታሪክ ልናወራ አንችልም። ስለዚህ አሁን ሄኖክ ወደ ቤት ይመጣን። ሄኖክ ከመምጣቱ በፊት በቶሎ ከቤት ወጥተህ ውጣልኝ፣ ሄድልኝ ትላለች ቤት። በጣም አልኩሽ አልሰማሽኝም ወይ ይላል አማን። ቤት እንግዲህ ምን እየሆንክ ነው? ውጣ ተቤቴ። ማንም እንግዲህ አልወጣም ቤቴ። ወዴት ነው እሞጣልሽ? አልወጣም። እዚህ በጥሩ ቤትሽ ፈልሰስ ዘና ብለሽ ህይወትሽን ትኖሪያለሽ። እኔ እኮ እዛ መርማሪው እኔን ያሰቃየኛል። እኔ እኮ የነበርኩት ገሃነም ውስጥ ነው። አንቺ ግን አለምሽን ትቀጫለሽ።
አትሰማኝም ወይ? ከቤቴ ውጣልኝ እያልኩ አይደለ ወይ ትላለች ቤቲ። አማንም እንዳየሁሽ ከሆነ አምሮብሻል፣ የውበቱን ካባ ደፍቶብሻል፣ ቤትሽም ያምራል፣ ቆንጆ ትዳርም መስርተሽ፣ ስለሱ አታውራ፣ ስለሱ የማውራት ሞራል የለህም። እሱንም ያደረግከው በራስህ ምርጫ ነው። ህይወትህን ቢበላሽ ራስህ የመረከው ነው። ስለዚህ እኔን አትውቀሰኝ። የራስህ ሁሉም ነገር በራስህ ምርጫ ነው ያደረግከው። እኔን አትውቀሰኝ። ጸጥ ብለህ ከቤት ይወጥ። እኔም በራስህ ስራ ቤቲ ትሰምኛለች። ሁላችንም እጃችን አለበት። እንግዲህ ሶስቱም በላይ ግደያ ላይ ሶስቱም እጃቸው አለበት። ልሽ ያኔ ቆንጆ ስራ እየሰራው እንደነበረ ጠንቅቀሽ ታውቂያለሽ። አሁን ሌላ ዝርዝር ውስጥ አልገባም። ለተወሰነ ቀናት እዚህ ውላ አድራለሁ ይላታል። በየት የምታሰብ ነገር ነው? አማን አብዳሃል ወይ? ጭራሽ እዚህ ልቆይ ትለኛለህ? በዚህ እየተጨቃጨቁ ባለበት ሰዓት ሄኖክ እየመጣ ምን ሆነሻል አንቺ? አብደሻል ወይ? ውጭ ድረስ እየተሰማ እኮ ነው ይላል ሄኖክ። ከመንገድን ሲያይ ይደነግጣል። አንተ እዚህ ቤት ምን ትሰራለህ? እንዴት እስከ እስር ቤት ወጣ ብሎ ጥያቄ ሲያቀርብለት አማን ተረጋጋ ሄኖክ፣ ሁሉንም ነገር በጥላቻ የምናይበት ጊዜና ሰዓቱ ላይ አይደለንም። ሁሉንም ነገር በትዕግስትና በጸጥታ ማየትና መፍትሄ መፈለግ እንደዚሁም ደግሞ የሆነውን ነገር መረዳት አለብህ። ሁሉንም ነገር እያወቁ ነው። ስለዚህ አሁን እናንተ በጥላቻ ጎራ የምንታገልበት ሳይሆን በአንድ ቆመን የምንታገልበት ሰዓት ላይ ነው ያለን። እንግዲህ ሄኖክም እና እኔ ስላንተ ምንስ ቢያውቁ ምን አገባኝ? እኔ ስላንተ ምንስ ቢያውቁ ምን አገባኝ? ቤቲ እሱ ዝህ ምን ይሰራን ብሎ ቤቲን ጥያቄ ያቀርብላታል። ቤቲም አጋጣሚ ነው ሲመጣ ያየሁት፣ እኔ ምንም የማውቀው ታሪክ የለኝም ትላለች። አማንም እንግዲህ ለተወሰነ ጊዜ እዚህ መቆየት ሳይኖርብኝ አይቀርም ይላል አማን። እንግዲህ ሄኖክም በድንጋጤ ምን አሁን ፖሊሶች እየተከታተሉኝ ነው አላልከኝም ነበር ወይ? ተከትሎ የመጣው ፖሊስ እኔ ቤት እንዲገባና እኔንም ሚስቴንም ይዟት እንዲሄድ እንትፈልጋለህ ወይ ይላል። ለህዝብ ቤት ውስጥ ለአንድ ሰከንድ እንኳን አትቆይም፣ አሁን ጸጥ ብለህ ውጣ ከዚህ ቤት ይላል። እንግዲህ አማን ሄኖክ እኔን ከቤት ካወጣኸኝ ታስወጣኸኝ፣ ቀጥ ብዬ ወደ መርማሪ ጆንጋ ነው የሚሄድ። ተሄድኩ ደግሞ እማ ላይ እንደምጠቁም ታውቃለህ። እኔ ተጠረጠርኩ ማለት ደግሞ ባልተቤትህም አይቀርልን። ይህን ሲለው ሄኖክ ድጋሜ የእሷን ስም እንዳታነሳ፣ እንደውም እዙ ገድዬህ እዙ ቀብረሃለሁ በማለት አንገቱን ያንቀዋል። ከዚህ በኋላ እንግዲህ ቤት የተገባላ ትገላግላችኋለች። እባክህ ሄኖክ አንተ ምን እያደረግህ ነው? ተረጋጋ እንጂ ትላለች ቤትዬ። አንቺስ ራሱ ምን እያደረግሽ ነው ይላታል። ይኸውልህ ሄኖክ አማን ሄዶ አንድ ነገር ተተሳሳተ፣ አንድ ቃል ታለ እኔ ራሱ ዘብጥያ ነው እምወርደው ትላለች ቤቲ። እንግዲህ ቤቲ ታይሸግራት በላይ እንገለዋል። እናሳ ምን ይሁን ነው የምትይው አለ ሄኖክ። እናማ ለተወሰነ ጊዜ እዚህ ይቆያል። ያምሻል ወይ? ጤነኛ አይደለሽም ወይ? እንዴት አማን እዚህ እንዲቀመጥ ትፈቅጅለታለሽ? ይላታል። እባክህ ሄኖክ አሁን በምንወስነው ውሳኔ አትጸጸትበትም። ለተወሰነ ጊዜ አማን እዚህ ቤት መቀመጥ አለበት ስትለው እንግዲህ ሄኖክ ግራ ይጋባል። ትቷት ማንም እንግዲህ ጎበዝ ቤቲ፣ ቆንጆ ውሳኔ ነው የወሰንሽው። ቤቲ ትታው ስከድ አማንዬም ያኔ ነበር መጥኖ መግደቆስ፣ አሁን ምን ይባላል ድስት ጥዶ ማልቀስ ትላለች አያቴ። አይ ቤቲ እንግዲህ ናሆምና ባልተቤቱ ምሩዬ ቁጭ ብለው ናሆም በሀሳብ ጭልጥ ብሏል። መሆንህ ነው ምንድን ነው ትለዋለች። ምንም አልሆንኩኝም፣ ምንም የሆንኩት ነገር የለኝም ብሎ ስሜቱን ሊደብቃት ቢሞክርም ምሩዬም አውቃለሁ እኮ ምንድን ነው ያስጨነቀህ ትለዋለች። ጧት ጽናት ጋር ሄጄ ነበረ፣ እናም ያንን ካየሁ በኋላ በጣም ግራ ግብት ብሎኛል ይላታል። ምንድን ነው እንግዳ ሆኖ የመጣ የኔ ቢጤ ይመስላል። ጽናትም ደግሞ እሱ ግድፍ ብላ እሱ ላይ እንቅልፍ ወስዷታን
ትላለ ይላታል። እንግዲህ ባልተቤቷ ኪራ ነው። ኪራ እንግዲህ የኔ ቢጤ መስሎ ነበረ እየመጣው ሩዬም እንግዲህ ቆይን ያልገባኝም የኔ ቢጤ ከሆነ ሳሎን ድረስ ምን ይሰራል? እሷስ እንዴት እሱ ላይ እንቅልፍ ሊወስዳት ይችላል? ትከሻው ላይስ እንዴት እኔ ቢጤ ትከሻ ላይ ልተኛ ትችላለች? ትላለች። አላቅም ሩዬ ግን ስናያቸው እኔና ስናያቸው በጣም ደነገጥን። እነሱም እኛ ሲያውን በጣም ደነገጡ። ጽናትም እየተርበተበተች ነበር። ምሩዬም ቆይ ሀዳ ጽናት ምናለች አልጠየቃችኋትም ወይ ብላ ጥያቄ ስታቀርብለት እና ደንግጠው ነበረ። ጽናትም በጣም ተርበተበተች፣ እሱም ተርበተበተ። ጽናት እንደነገረች ከሆነ የኔ ብጤ ሆኖ ምግብ ፈልጎ እንደመጣ ነው የነገረች። ደጋግማ እየነገረ እኔ አላቅም ይላል። ናሆምም ምን ማለት ነው ትላለች ምሩዬ። እኔ አላቅም ብቻ ጽናት በዚሁ መቀጠል ተሆነ በጣም ትጎዳለች፣ አይምሯ ምንም አልተረጋጋ ይላል። ተረጋግቷል። የምትወደውና የምታፈቅረው ባሏን አግኝታለች፣ በህይወት መኖሩን አውቃለች። ስለዚህ ተረጋግታለች። እንግዲህ የኪራ አጎት በአሁኑ ሰዓት እንግዲህ ኪራን ገጠር ተቀመጥ ቢሉት ፈጽሞ የጽናት ፍቅር አላስቀመጠኝም። ስለዚህ አጎቴ እየተደበቅኩ እያየሁ እመለሳለሁ በማለት ሲያስቸግራቸው እኔ ምን አንተን ሰድጄ እዚህ ምን ቁጭ ላለሁ በማለት የኪራ አጎት እንግዲህ እሳቸውም ሻንጣቸውን ሸክፈው ወደ አዲስ አበባ ከኪራ ቤት አከትመዋል። ጽናትዬም እንግዲህ ቡና ፈልታ ዱቅ ብላ ባለችበት ሰኒ ትመጣለች። ሰኒ ማን ነው ምንድን ነው ብላ ጥያቄ ስታቀርብላት የኪራ አጎት ናቸው፣ ከዚህ በኋላ ከኛ ጋር ነው የሚኖሩት፣ ተዋወቂያቸው ትላለች። ሰኒዬም እንግዲህ ጋሼ እንዴት ነው እንኳን ደህና መጣሁ ትላለች። ሆኖም ግን ሰኒዬ ትጠራጠራለች። እስከዛሬ ድረስ ኪራ አጎት አለኝ ሲልም ሰምተነውም አይተንም አናቅ ነበር፣ ዛሬ እሱ በሌለበት እንዴት የት ሊመጡ ቻሉ በማለት እንግዲህ ሰንዬ ጥያቄ ታቀርባለች። በአሁኑ ሰዓት እንግዲህ የጽናት አይምሮ ጥሩ አይደለም፣ የሆነ ሰው መጥቶ ሊያታላት ነው በማለትም ጥርጣሬ ውስጥም ገብታለች። የኪራ አጎትም ፈታ ያሉ ናቸው። እንዴት ነሽ ደህና ነሽ ወይ? ስላንቺ ብዙ ነገር ሰምቼ ነበር ይሏታል። ሰማ ስለኔ ነው ትላለች። ግራ ትጋባለች። ስላንቺ ጽናት ነው የነገረች፣ ስላንቺ ነው። እንኳንም አወኩሽ የኔ ልጅ፣ እንኳን ሰማሁን ነገር ጋር ተመሳሳይ ነገር ነው ያለሽ። ለማንኛውም እንኳን አወኩሽ ይላል። ጽናት እንግዲህ እንደ አባባ ቡናውን ይጠጡት እንጂ እንደርሶ እጅ ባይሆንም የኔ ቡና ቆንጆ ነው፣ ቡናው ቀዘቀዘ ጠጡ ትላለች። ጽናት ባረክ፣ እጅሽ ባረክ የኔ ልጅ፣ በጣም ቆንጆ ቡና ነው። ከቡናው በላይ ደግሞ እዚህ ሳሎን ውስጥ ያለው ደስታ ነው በጣም ያስደሰተኝ። ይሄን አባባ ማለት ተያላልኩሽም ወይ ይላሉ። እንግዲህ ሰንየም ግራ ትጋባና ጋሽ በእውቀቱ ነው እንግዲህ ስማቸው፣ እውነትም በእውቀቱ ጋሽ በእውቀቱ ግን እንዴት መጡ ብላ ሰኒ ተጠራጥራ ጥያቄ ታቀርብላት። እስከዛሬ ድረስ ስለ እርስዎ አውርቶ ያቅም ነበር፣ እንዴት በድንገት መጡ ብላ ሰኒ ጥያቄ ስታቀርብላቸው ጋሽ በእውቀቱም እንግዲህ የሰማሽውን ነገርና ያየሽውን ነገር ፊት ለፊት የምትናገሪ ልጅ ነሽ ይላሉ። እንዴት ይህንንም ስለ እኔ ሁሉንም ነገር አውርተሻል እንዴ ትላለች። ኧረ እኔ አይደለሁም የነገርኳቸው ትልና ትደነግጣለች። እንግዲህ ስለሷ የነገረው ኪራ ነው። አሁን እዚህ ጋር ጽናት ሊነቃባት ነው፣ ልትበላ ነው። ጋሽ በእውቀቱ ግን እውነትም በእውቀቱ እሷ ነግራኝ ነው። የሰው ልጅ ደግሞ መጽሐፍ ነው፣ ለአንበበው ታልሽ ደግሞ ቀላል ነው ይላሉ ጋሽ በእውቀቱ። እንደዛ ነው እንዴ? ሀዳ በድንገት እንዴት መገረምሽ? ልክ ነው የኔ ልጅ፣ ህይወት እኮ ወራጅ ውሃ ናት፣ ሁሌ በአንድ መስበር አትፈስፈስ። ሸኔ ልጅ ሸኔ በገጠሩ አካባቢ ባህላዊ መድኃኒት እየሰራው ሰው የተጎዱትን ሰዎች እየረዳሁ ነበረ። ጉዳይ አስገድደኝና መጣሁ። እኔ ስመጣ ግን ኪራ ቤት የለም። ላይክ፣ ሰብስክራይብ፣ አስተያየታቸውን በኮሜንት ወዳችኋለሁ።